ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅዱስ ሚካኤል ስዕል አድኖን ጨምሮ በ1920ዎቹ ከኢትዮጵያ የተወሰዱ 12 ውድ ቅርሶች ተመለሱ። የአዲስ አበባ ዩኒቨርሲቲ ኢትዮጵያ ጥናትና ምርምር ተቋም ከተረከባቸው ቅርሶች መካከል በ16ኛው መቶ ክፍለ ዘመን በነበረው የቅዱሳት ስዕላት አሳሳል ስነ ዘዴ የተሳለውና በነገው ዕለት ዓመታዊ ክብረ በዓሉ የሚከበረው የሊቀ መላእክት ቅዱስ ሚካኤል ስዕል አድኖ ይገኝበታል። ቅርሶቹን ያስረከቡት ታዋቂው የኒኩለር ሳይንስ ፕሮፌሰር ራቦን ቫይስ አያታቸው ከ100 ዓመታት በፊት በአዲስ አበባ የጀርመን ልዑክ በነበሩበት ጊዜ በስጦታና በግዥ አሰባስበው ያቆዩቸው መሆኑም ተነግሯል። በመርሃ ግብሩ የተገኙት የቱሪዝም ሚኒስትር ሰላማዊት ካሳ በመላው ዓለም የሚገኙ የኢትዮጵያን ታሪክ አስረጂ የሆኑ ጥንታዊ ቅርሶችን ወደ ሀገር የመመለሱ ጥረት ተጠናክሮ ይቀጥላል ብለዋል። የኢትዮጵያን ሃይማኖታዊ፣ ታሪካዊ፣ ባህላዊና ስነ ጥበባዊ ልዕልናና ስልጣኔ የሚገልጹ በርካታ ቅርሶች በተለያዩ የዓለም ሀገራት ተበትነው እንደሚገኙ አይዘነጋም። መረጃው የአዲስ አበባ ዩኒቨርሲቲ ነው። የምንናገረውን እየኖርን ምሳሌነታችንን እናጉላ ሲሉ ብፁዕ አቡነ መልከጼዴቅ አሳሰቡ። የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ ይህንን ያሳሰቡት የህዳር ሚካኤል ክብረ በዓልን አስመልክቶ በየአድባራቱ ለተሰማሩ የሀገረ ስብከቱ ልዑካንና መምህራን መመሪያ መስጠታቸውን ተከትሎ ነው። ብፁዕነታቸው እያንዳንዱ አገልጋይ በተሰማራበት ደብር ከዋዜማ ጀምረው በመገኘት አጠቃላይ የበዓሉን መንፈሳዊ ክንዋኔ መምራት አለበት ብለዋል። አገልግሎታችን ከንግግር ባለፈ ኦርቶዶክሳዊ የአገልግሎት ሕይወትን የሚገልጽ መሆን አለበት ያሉት ብፁዕነታቸው ታቦታት ሲወጡ ብቻ ተሸልሞ መቅረብ ሳይሆን የሰንበት ትምህርት ቤት መርሃ ግብራት ላይ ተገኝቶ ማስተማር፣ በዋዜማ በስርዓተ ማህሌቱ መገኘትና ቀድሶ ማቅረብ ዋና ስራችሁ ሊሆን ይገባል ብለዋል። ኦርቶዶክሳዊ አገልጋይ የቃል ሰው ብቻ አይደለም ያሉት ብፁዕነታቸው ያስተማርነውና የተናገርነውን በሕይወት መግለጽ ካልቻልን ተግባራዊ ኦርቶዶክሳዊነት ከምዕመናን ዘንድ እየጠፋ ይመጣል ሲሉ ስጋታቸውንም በመግለጽ መመሪያ ሰጥተዋል። መረጃው የጉራጌ ሀገረ ስብከት ሚዲያ ነው። የሰሜን ሸዋ ሀገረ ስብከት ለዘመናዊ የሂሳብ አሰራር ቅድሚያ ለመስጠት እየሰራ መሆኑን አሳወቀም። ሀገረ ስብከቱ ሙያዊ እውቀታቸው የዳበረ የሂሳብ ሰራተኞችን ለማፍራት ያስችለው ዘንድ በስሩ ለሚገኙ የሂሳብ ሰራተኞች የዘመናዊ ደብል ኢንትሪ የተሰኘ የሂሳብ አያያዝ ስልጠና ሰጥቷል። ስልጠናው የሀገረ ስብከቱ የሂሳብ ሰራተኞች የነበራቸውን ክህሎት ዘመኑ ከደረሰበት ቴክኖሎጂ ጋር አዛምዶ ብቁ ለማድረግና አዲስ ለሚመደቡ ሰራተኞችም ዘመናዊና ቀልጣፋ አሰራርን ለመዘርጋት ያለመ መሆኑንም የሀገረ ስብከቱ የሂሳብና በጀት ክፍል ኃላፊ ገልጸዋል። በዚህም ስልጠና ከሀገረ ስብከቱ የሂሳብ ሰራተኞች በተጨማሪ የደብረ ምጥማቅ ጻድቃኔ ማርያም ገዳም ሰራተኞች የተሳተፉ ሲሆን ወደፊት ደብል ኢንትሪ የተሰኘ የሂሳብ አሰራር ተግባራዊ እንደሚደረግም ተናግረዋል። ደብል ኢንትሪ የሂሳብ አያያዝ መረጃዎች በገቢና ወጪ ወይም በዴቢትና ክሬዲት የሚመዘገቡበት ሲሆን ደረጃውን የጠበቀና ስህተቶች እንዳይፈጠሩና ከተፈጠሩም በኋላ በቀላሉ ለመለየት የሚያስችል የአሰራር ዘዴ መሆኑ ይታወቃል። መረጃው የአቡ ቀለምሲስ ሚዲያ ነው። የባህር ዳር ማዕከል ለ19ኛ ዙር የሐዊረ ሕይወት መርሃ ግብርን ለማካሄድ ዝግጅቱን ማጠናቀቁን አሳወቀም። በማዕከሉ የህዝብ ግንኙነትና ትብብር አገልግሎት ዋና ክፍል ኃላፊ አቶ ግዛቸው መንግስቱ መርሃ ግብሩን አስመልክቶ በሰጡት መግለጫ መርሃ ግብሩ በፔዳ ግቢ ጉባኤ ከተጀመረ 17 ዓመታትን ያስቆጠረውን የስብከተ ወንጌል አዳራሽ ለማጠናቀቅ የሚያስችል ምቹ ሁኔታን እንደሚፈጥርም አሳውቀዋል። የማዕከሉ 19ኛው ዙር ሐዊረ ሕይወት አዘጋጅ ኮሚቴ ሰብሳቢ መምህር የሽጥላ ኃይሉ በበኩላቸው የስብከተ ወንጌል አዳራሹ ተጠናቆ ሙሉ አገልግሎት መስጠት እንዲችል ከሐዊረ ሕይወት የጉዞ መርሃ ግብር ባሻገር የሁላችንም ልዩ ትብብርና ድጋፍ ያስፈልገዋል ብለዋል። የሐዊረ ሕይወት መርሃ ግብር ምዕመናን በመንፈሳዊ ሕይወት የሚበረቱበት ከቅዱሳት መካናት በረከትን የሚያገኙበትና በእግረ መንገዱም ለልዩ ልዩ አገልግሎት ሱታፊ የሚደረግበት ዓመታትን ያስቆጠረ መርሃ ግብር መሆኑ ይታወቃል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታ።